የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የፋኖ ኃይሎች በወሎ በተደረገው ውጊያ ከፍተኛ ድል አስመዝግበናል አሉ። በክልሉ በቀጠለው ጦርነት የብልጽግና አገዛዝ ባህር ዳር ዙሪያና ቆቦ አካባቢዎች ተደጋጋሚ ድሮን ድብደባ ማድረጉም ተሰምቷል። በሌላ በኩል አፋባና አፋድ ለብልጽግና የድርድር አጀንዳ መልስ ሰጥተዋል። አፋባ ዋነኛ ትኩረታችን አገዛዙ ማስወገድ ነው ሲል፣ አፋድ በበኩሉ በሌለ ድርድር ፋኖን መከፋፈል አይቻልም ሲል አስታውቋል። በዝርዝር እናየዋለን። የትግራይ ወታደራዊ ኃይሎች ጥያቄያቸውን ለማስመለስ ያደረጉት እንቅስቃሴ አነጋጋሪ ሆኖ ቀጥሏል። የሰራዊቱ አባላት ከወታደራዊ አመራሮቻቸው ጋር ዛሬ ለውይይት መቀመጣቸው ደግሞ ተሰምቷል። የክልሉ ካቢኔ ሰራዊቱን የተመለከተ አዲስ እቅድ አጽድቋል የተባለ ሲሆን አንድ የብልጽግና አምባሳደር ደግሞ በዚህ የሰራዊቱ እንቅስቃሴ ህወሓት አበቃለት ብሏን። በዝርዝር እንመለከተዋለን። በኦሮሚያና በሶማሌ ክልል አዋሳኝ የሚፈጸሙ ጥቃቶች ቀጥለዋል። በሁለቱ ክልሎች መካከል በታጣቂዎች የሚፈጸመው ጥቃት የቀጠለ ሲሆን በጥቃቱ የንጹሃን ሞት ቀጥሏል። እነዚህ ጥቃቶች የሚፈጸሙት በሁለቱ ክልል መንግስታት ታጣቂዎችና ባለስልጣናት ትብብር መሆኑም ተሰምቷል። በዝርዝር እናየዋለን። ዩክሬን ከአሜሪካ የረዥም ርቀት ሚሳኤል ሳታገኝ መቅረቷ ተሰማም። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላ ቶም ሃውክ ረዥም ርቀት ተወንጫፊ ሚሳኤል በተመለከተ ምንም ፍንጭ አልሰጡም ይላል ቢቢሲ። ትራምፕ ለዩክሬን ረዥም ርቀት ተወንጫፊ ሚሳኤል ሊሰጡ እንደሚችሉ ተናግሮ የነበረ ቢሆንም ትላንት በነበረው ውይይት ግን ሳይሳካ ቀርጧል ተብሏል። ትራምፕ ይህንን ጉዳይ ለምን ወደ ኋላ አስቀሩት የሚለውን ጨምሮ በዝርዝር የምንመለከተው ጉዳይ ነው። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የፋኖ ኃይሎች በወሎ ዛሬ በተደረገው ውጊያ ከፍተኛ ድል አስመዝግበናል አሉ። በክልሉ በቀጠለው ጦርነት የብልጽግና አገዛዝ ባህር ዳር ዙሪያና ቆቦ አካባቢዎች ተደጋጋሚ የድሮን ድብደባ ማድረጉም ተሰምቷል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያስከተለ ዛሬም ቀጥሏል። በዛሬው ዕለት ጥቅምት 8 2018 ዓ.ም በደቡብ ወሎ ዞን አምባሰል ወረዳ በቀጠለው ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የአካባቢ መረጃ ምንጮች ለኢትዮኒውስ ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ አመራር በበኩሉ ከንጋት ጀምሮ በተደረገው ውጊያ ከፍተኛ ድል አስመዝግበናል ሲል ነው ለኢትዮኒውስ የተናገረው። በዚህም ባለፈው በቅርብ ጊዜ ሐራ ከተማ ላይ የተመሰረተው የአገዛዝ ጦር 11ኛ ዕዝ 104ኛ ኮር 35ኛ ክፍለ ጦር ከፍተኛ ኪሳራ አርሰንበታል ነው ያለው የፋኖ አመራሩ። በውጊያው በርካታ ወታደሮች መገደላቸውንና መቁሰላቸውን የተናገረው የአፋባ ሚኒሊክ ዕዝ አመራር ከተደመሰሱት በተጨማሪ በርካቶች ማርከናል ብሏል። የፋኖ ኃይሎች ዛሬ በአምባሰል ወረዳ ውርጌሳና ፓሚሶሊ አካባቢዎች በቀጠለው ውጊያ የተማረኩ የአገዛዙ ወታደሮችን በምስል አስደግፈው መረጃውን ለኢትዮኒውስ አድርሰዋል። ውርጌሳ ከተማን ተቆጣጥረናል ያለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር የአገዛዙ ጦር ከውርጌሳ ሲሸሽ በንጹሃንና በንብረት ላይ ከፍተኛ ጉዳት ማድረስ የተለመደ ባህሪውን አሳይቷል ሲል ከሷል። የኢትዮኒውስ የመረጃ ምንጮች በኩላቸው በፓሶሚሊና በአምባሰል ተራራማ አካባቢዎች የከባድ መሳሪያ ድብደባ መቀጠሉን ተናግረዋል። በተመሳሳይ በሰሜን ወሎ ዞን ቆቦ ወረዳ ለሁለት ተከታታይ ቀናት በከባድ መሳሪያና ድሮን ታግዞ የተደረገው ውጊያ ዛሬ የቆመ ቢሆንም የድሮን አሰሳው ግን ተጠናክሮ ቀጥሏል ሲሉ የአካባቢ መረጃ ምንጮቻችን ገልጸዋል። በቆቦ ወረዳ ጮቢ በር፣ በጠበለት፣ ቀመሌ፣ አረፋ፣ ጨፌ ሜዳ፣ ስንደዶና ሌሎች አካባቢዎች በተደረገው ውጊያ በአገዛዙ ጦርና ፋኖ ኃይሎች ላይ ከፍተኛ ጉዳት መመዝገቡ ለማወቅ ተችሏል። አገዛዙ በቆቦ ወረዳ አቧሬ፣ ጠበለትና አረፋ ጊዮርጊስ አካባቢዎች ላይ ተደጋጋሚ የድሮን ጥቃቶችን አርሷን ያሉት የአካባቢ መረጃ ምንጮቻችን በተለይም በአረፋ ጊዮርጊስ ጸበል ላይ በነበሩ ሰዎች ላይ ነው በተጣለው የድሮን ጥቃት ካህናትን ጨምሮ ንጹሃን ተገድለዋል ሲሉ የተናገሩት። በቆቦ ወረዳ ለሁለት ተከታታይ ቀናት በተደረገው ውጊያ ብቻ ከ15 ጊዜ በላይ የድሮን ጥቃቶች የፈጸማቸውን የፋኖ የመረጃ ምንጮች አስታውቀዋል። በተመሳሳይ በዛሬው ዕለት በባህር ዳር ዙሪያ ዳና ማርያም አካባቢ በተደረገ የድሮን ጥቃት የቧንቧ ውሃ በመቅዳት ላይ የነበረች ወጣትና አንዲት ህፃን መገደላቸውን የመረጃ ምንጮች አረጋግጠዋል። ባለፈው ጥቂት ቀናት ብቻ በጎጃም ዳና ማርያም፣ አዴት፣ ሮብ ገበያ፣ ጎንጅ ቆለላ፣ ባንጃ ሰም ስላሴና ቁጭ እንዲሁም በወሎ ቀጠና ቆቦ ወልዲያ ዙሪያና ሀብሩ እንዲሁም አምባሰል አካባቢዎች ተከታታይ የድሮን ጥቃቶችን መፈጸማቸውን የኢትዮኒውስ የመረጃ ምንጮች አመላክተዋል። በሌላ በኩል ብልጽግና ግጭት ሲል የጠራው ከሁለት ዓመታት በላይ በአማራ ክልል የቀጠለውን ጦርነት በድርድር ለማስቆም ጥረቱ ቀጥሏል ማለቱ ተከትሎ አፋባና አፋድ ምላሽ ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት ሊቀመንበር እስክንድር ነጋ በሌለ ድርድር ፋኖ መከፋፈል አይቻልም በማለት ምላሽ
የሰጠ ሲሆን የአማራ ክልል መንግስት ተብየው ከፋኖ ጋር ድርድር እያደረግኩ ነው ያለው አስመልክቶ የብልጽግና ዲጂታል ሚኒሻ አንዳንድ የአፋድ አመራሮችን ስም በሐሰት እያነሳ ይገኛል ያለው አርበኛ እስክንድር ነጋ የክልሉ መንግስት ከፋኖ ጋር እውነት እየተደራደረ ከሆነ የአደራጁትን ስም ይፋ ሊያደርግ ይገባል ሲልም ጠይቋል። ከክልሉ መንግስት ጋር እየተደራደረ ያለው የፋኖ አደራጅት ካለው እውነታውን ለዚህ ይፋ ማድረግ ይገባዋል። ከአካሄድም አኳያ ብናየው የብልጽግናና የፋኖ ጦር ከእስራኤልና ሐማስ ጦርነት አይብስም። እስራኤልና ሐማስ ድርድር ሲያደርጉ ግን በሚስጥር አልተደራደሩም። የፋኖና የብልጽግና ድርድርን በምንም መስፈርት ሚስጥራዊ የሚሆንበት ምክንያት የለም ሲል ነው እስክንድር ነጋ ያስታወቀው። እስክንድር አክሎም ብልጽግናና ድርድርን የሚያነሳው ለሰላም ብሎ ሳይሆን ፋኖን ለመከፋፈል አጀንዳ መስጠት ሲፈልግ ብቻ ነው። አንድ ጊዜ ሞክሮት ከሽፏል። አሁን ለሁለተኛ ጊዜ እየሞከረው ይህም ይከሽፋል ብሏል እስክንድር። በተመሳሳይ የአማራ ፋኖ ብሔራዊ ኃይል አፋባ ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ የአማራ ክልል የጦርነቱ ባለቤት አለመሆኑን በመጥቀስ የድርድር ጉዳይ መነሳት ካለበት ባለቤቶች ነው መነሳት ያለበት ሲል አስታውቋል። አርበኛ አስረስ ማረ ዳምጤ አብይ አህመድ በአማራ ሕዝብ ላይ ባወጀው የዘር ማጥፋት ጦርነት ሁለቱ ተፋላሚ ኃይሎች ተብለው ሊጠቀሱ የሚችሉት የአብይ አህመድ አገዛዝና ፋኖ ናቸው ነው ያለው። የአማራ ክልል መንግስት ነኝ የሚለው ስብስብ የጸጥታና የፖለቲካ መዋቅሩ መፍረሱን ራሱ መንግስት መሆን እንደማይችል አውጆ ክልሉን ለፌዴራል መንግስት ካስረከበ ድፍን 2 ዓመት አለፈው ያለው የፋኖ አመራሩ አርበኛ አስረስ ማረ ዳምጤ ከዛን ጊዜ ጀምሮ ከፋኖ ይዞታ ውጭ የሆኑ የአማራ ክልል ከተሞች የሚያስተዳድረው በጀነራል አበባው ታደሰ የሚመራው ኮማንድ ፖስት ነው ሲል አስታውቋል። ጦርነቱ በድርድር ስለመቋጨት መወሰን የሚችሉት የፌዴራሉ አገዛዝና ፋኖ እንጂ የፈረሰው የአማራ ክልል መዋቅር አለመሆኑን በመጥቀስ ነው አርበኛ አስረስ ማረ ዳምጤ በክልሉ የብልጽግና አመራር መንገሻ ፈንታው በኩል የቀረበውን የድርድር ጉዳይ ውድቅ ያደረገው። ዋና ትኩረታችን አገዛዙ ማስወገድ ላይ ነው ያለው አርበኛ አስረስ ማረ ዳምጤ ድርድርን በተመለከተ አብይ አህመድ በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት ከፋኖ ጋር በሚደረግ ሀቀኛ የፖለቲካ ድርድር ለመቋጨት ዝግጁ መሆኑን በይፋ እስካልገለጸ ድረስ ድርድር አጀንዳ መሆን አይችልም ሲል ነው ያስታወቀው። የትግራይ ወታደራዊ ኃይሎች አባላት ጥያቄያቸውን ለማስመለስ ያደረጉት እንቅስቃሴ አነጋጋሪ ሆኖ ቀጥሏል። ዛሬ የሰራዊቱ አባላት ከወታደራዊ አመራሮች ጋር ለውይይት ተቀምጠዋል ተብሏል። የክልሉ ካቢኔ ሰራዊቱን የተመለከተ አዲስ እቅድ ያጸደቀ ሲሆን የብልጽግና ደጋፊዎችና የእናቶ ጌታቸው ረዳ ደጋፊ ናቸው የተባሉት እንዲሁም የትግራይ ተቃዋሚ ፓርቲዎች ደግሞ ጉዳዩን በተመለከተ የተለያዩ አስተያየቶች እየሰጡ ነው። ያገዛዙ አንድ አምባሳደርን በዚህ እንቅስቃሴ ውስጥ ህወሓት አበቃለት ሲሉ ጽፈዋል። በትግራይ ክልል የሰራዊቱ አባላት በተለያዩ ካምፖችና ከተሞች ሰላማዊ የተቃውሞ ሰልፎችን ማድረጋቸው አነጋጋሪ ሆኗል። ባለፉት 4 ቀናት የቀጠለው የሰራዊቱ አባላት ጥያቄ ማቅረብ የሰላማዊ ሰልፍ ሂደት መንገዶችና ተቋማት ጭምር የተዘጉበት ክስተት ሆኗል። የሰራዊቱ አባላት ጥያቄና ሰላማዊ ሰልፍ በተመለከተ አነጋጋሪ በሆነበት መንገድ በተለያዩ የፖለቲካ ፍላጎት ባላቸው ኃይሎች ድጋፍ ሲሰጠው ታይቷል። የትግራይ ተቃዋሚ ፓርቲዎችን ጨምሮ የብልጽግና ደጋፊዎች የእናቶ ጌታቸው ረዳ ጓዶችና የሰራዊቱን ተቃውሞ በእንቅስቃሴ በዋናነት ሲደግፉና ሲያበረታቱ ታይተዋል። ከብልጽግና አገዛዝ ባለስልጣናት በኩል ግልጽ ድጋፍ ወይም ሀሳብ የሰጡት ደግሞ አምባሳደር ሱሌማን ደደፎ ናቸው። ሱሌማን ደደፎ ፓርቲያቸው ብልጽግና ሰርዞታን እውቅና የለውም አሁን ላይ ጠፍቷል ያለውን ፓርቲ ህወሓትን ስም ጠቅሰው ድርጅቱ ሰራዊቱ ጠልቶታል እያበቃለት ነው፣ ይህ የወታደራዊ እንቅስቃሴ የሚያጠፋል ብሏል። አምባሳደር ሱሌማን ደደፎ በሶማሊያ ሞቃዲሾ አምባሳደር ቢሆንም ህወሓትን የተመለከቱ የጦርነት ቅስቀሳዎችና የማጥፊያ መንገዶችን በተከታታይ መጻፋቸውን ቀጥለዋል። የትግራይ ሰራዊት የጥቅማ ጥቅም ጥያቄ ፖለቲካ ያድርገው ያቀረቡት አምባሳደሩ ህወሓት በሰራዊቱም በህዝቡም ተጠልቷን አበቃለት ሲሉ ነው የጻፉትም። ጥያቄያቸውን ሲያቀርቡ የሰነበቱት የሰራዊት አባላት ከአመራሮቻቸው ጋር በጎዳናና በተለያዩ ቦታዎች ሲነጋገሩ የሚያሳዩ ቪዲዮዎች ብዙዎቹ የተቀባበሏቸው ሲሆን ጉዳዩ ዛሬ ላይ ታዲያ በአዳራሽ ውይይት እየተደረገበት እንደሚገኝ የኢትዮኒውስ የመረጃ ምንጮች አረጋግጠዋል። በተለይም ብርጋዴር ጄኔራል ምግብ ኃይለ የሰራዊቱን አባላት ለማረጋጋት ሲያደርጉት የነበረው ንግግርና የሰራዊቱ አባላት ያሳዩት ቁጣ በብዙዎች ዘንድ መነጋገሪያ ሆኗል። እነዚህ የሰራዊቱ አባላትና ጄኔራል ምግብን ጨምሮ እንዲሁም ሌሎች ወታደራዊ ኃይሎችና በተለያዩ አካባቢዎች ዛሬ ውይይት እያደረጉ ነው ተብሏል። የሰራዊቱ አባላትና ወታደራዊ አመራሮች በዛሬው ዕለት በተለያዩ ቦታዎች ለውይይት ተቀምጠዋል የተባለው የክልሉ ካቢኔ በሰራዊቱ ጥያቄ ላይ ውሳኔ ማሳለፉት ተከትሎ ነው። የትግራይ ጊዜ አስተዳደር በሌተናል ጄኔራል ታደሰ ወረደና በአማኑኤል አሰፋ እየተመራ ለሰራዊቱ አባላት ጥያቄ ለመመለስ ያስችላል ያለውን አዲስ አዋጅ ትላንት ማጽደቁን ይፋ አድርጓል። አዋጁ ከሰራዊቱ መሰረታዊ ፍላጎቶች አቅርቦት፣ ከሕክምና አገልግሎት፣ ከመኖሪያ ቤት፣ ከመንግስታዊና መንግስታዊ ያልሆኑ ተቋማት አገልግሎት አሰጣጥ፣
ከትምህርትና ከስልጣን ጋር የተያዙ ጥቅማ ጥቅሞችና መብቶችን ያካተተ መሆኑን የፕሬዝዳንቱ ጽሕፈት ቤት ባወጣው መግለጫ ማስታውቋል። ጽሕፈት ቤቱ ረቂቅ አዋጁ ከመጽደቁ በፊት በጥናትና ከተለያዩ ባለድርሻ አካላት ጋር በተደረጉ ምክሮች ውስጥ አልፏል ተብሏል። ይህንን ረቂቅ ታዲያ ያጸደቀ ሲሆን ትላንት ካቢኔው ጥናት ከተደረገበትና ለውሳኔ ከቀረበ ግን ወራት ተቆጥረዋል ተብሏል። የሰራዊቱ አባላት በተለያዩ አካባቢዎች መንገዶችን በመዝጋት የሕክምና ሁኔታን በማንሳት የቤት ባለቤት የመሆናቸው እንዲሁም የተለያዩ ጥቅማ ጥቅሞችን ሲያቀርቡት የነበረው ጥያቄ በዛሬው ዕለት በአዳራሾችም ቀጥሏል ተብሏል። በኦሮሚያና በሶማሌ ክልል አዋሳኞች የሚፈጸሙ ጥቃቶች ዛሬም ቀጥለዋል። በሁለቱ ክልሎች መካከል በታጣቂዎች የሚፈጸመው ጥቃት የቀጠለ ሲሆን ጥቃቶች የሚፈጸሙት በሁለቱ ክልሎች ባለስልጣናትና አመራሮች እንዲሁም ልዩ ኃይሎች መሆኑ ተሰምተዋል። ዛሬም የንጹሐን ዜጎች ሕይወት በዚህ ጥቃት ማለፉን የተሰማው በኦሮሚያ ክልል ምስራቅ ሐረርጌ ዞን ከሶማሌ ክልል ጋር በሚያዋስነው ጨናክሰን ወረዳ የገጠር ቀበሌዎች ባለፉት 2 ሳምንታት ከሶማሌ ክልል የተነሱ ታጣቂዎች የፈጸሟቸው ጥቃቶች 6 ሰዎች መገደላቸው ተሰምተዋል። በዚህ ጥቃት ከሞቱት ተጨማሪ ከ10 በላይ የሚሆኑ ንጹሃን ዜጎች አካላዊ ጉዳት ደርሶባቸዋል ነው የተባለው። በከፍተኛ ደረጃ ቆስለዋል ከተባሉት መካከል ጥቃቱ ከደረሰባቸው ውስጥ አብዛኛዎቹ መምህራን ናቸው ተብሏል። ጥቃቱን እየተሰፋ መጥቷል ያለው ቢቢሲ አፋን ኦሮሞ በዘገባው ያረጋገጠው ነገር ቢኖር በዚህ ሳምንት በተፈጸመው ጥቃት 2 መምህራንም ተገድለዋል ነው ያለው። ከተገደሉት በተጨማሪ ሌሎች 3 መምህራን አካላዊ ጉዳት እንደደረሰባቸውና የአካባቢ ነዋሪዎችን ጠቅሶ ነው ቢቢሲ በዘገባው ያተተው። በሶማሌ ክልልና በኦሮሚያ ክልል በሁለቱ የክልል መንግስታት ኃይሎች የሚፈጸሙ ጥቃቶች እየሰፉ ሲሆን ባለስልጣናቱ ግድያዎችን ያስተባብራሉ፣ አንዳንዴም በግልጽ እንዲፈጸሙ ይቀሰቅሳሉ ተብሏል። ይህ ግድያ በተመለከተ የወረዳው ዋና አስተዳዳሪ ሙስጦፌ ኡመርን የጠቀሰው ቢቢሲ አስተዳዳሪው ምላሽ እንዲሰጡ ጠይቆ ፈቃደኛ እንዳልሆነ ይፋ አድርጓል። የተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ ቢሮ በቅርቡ ባወጣው ሪፖርት በሁለቱ ክልሎች መካከል በተቀሰቀሰው የድንበር ግጭት ከሐምሌ ወር 2017 ጀምሮ እስከ 288 ሺህ በላይ ሰዎች መፈናቀላቸውን ሪፖርት አድርጓል። የሽመልስ አብዲሳና የኦሮሚያ ኃይሎች እንዲሁም የሙስጠፌ መሐመድ የሶማሌ ክልል ኃይሎች ባለፉት 7 ዓመታት የሚያደርጉት ግልጽ ውጊያና ጥቃት ጊዜውን እያቀያየረ መቀጠሉን የተረጋገጠው። በጥቃቱ የድሬዳዋ አስተዳደርም እየተሳተፈ ነው የተባለ ሲሆን የአስተዳደሩ ባለስልጣናትና ፖሊሶች በሙስጠፌ መሐመድ ኃይሎች ከሰሞኑ መገደላቸው አነጋጋሪ ሆኗል። በአካባቢው በዝምታ እያለፈ ያለውና የበርካታ ሰዎችን ሕይወት እየቀጠፈ ያለው ፖለቲካ በታጣቂዎች እየተፈጸመ ሲሆን ዋነኛ ጥያቄው ደግሞ የስልጣን ባለቤትነትና የመሬት ባለቤትነት እንደሆነ ተጠቅሷል። በዚህም በተለይም የኦሮሚያና የሶማሌ ክልል ኃይሎች መፋጠጥ በብልጽግና ጽሕፈት ቤትና በአብይ አህመድ አገዛዝ ውስጥ ሊታረቅ ያልቻለ ጉዳይ ሆኗል። ብልጽግና በአንድ ጠረጴዛ ላይ ቁጭ ብለው ሁለቱ ባለስልጣናት መግለጫ እየሰጡ ወይም አብረው ተሰብስበው እያለ ሶማሌና አፋር እንዲሁም ሶማሌና ኦሮሚያን፣ ሶማሌና ድሬዳዋን እያዋጋ የቀጠለ ሲሆን ሀገሩ ከምንጊዜውም በላይ ሰላም ይገኛል ማለት እነዚህን ግጭቶች እንደሌሉ እያስመሰለ ይገኛል። ዩክሬን ከአሜሪካ የረዥም ርቀት ሚሳኤል ሳታገኝ ቀረች። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላ ቶም ሃውክ ረጅም ርቀት ተወንጫፊ ሚሳኤል በተመለከተ ፍንጭ አልሰጡም ይላል ቢቢሲ። ትራምፕ ለዩክሬን ረዥም ርቀት ተወንጫፊ ሚሳኤል ሊሰጡ እንደሚችሉ ከዚህ በፊት ተናግረው ነበር። ከዜሌንስኪ ጋር ከተወያዩባቸው ነጥቦች አንዱ የዚህ መሳሪያ ጉዳይ ሆኗል። ሆኖም ግን መሳሪያው ለዩክሬን እንዲሰጥ ስለመስማማታቸው ለማወቅ አልተቻለም ይላል ቢቢሲ። ዜሌንስኪ መሳሪያውን ያገኙ አይመስልም። ትራምፕ አሁን ላይ መሳሪያውን ለዩክሬን ለመስጠት ዝግጁ እንዳልሆኑ ጠቁመዋል ይላል። በውይይታቸው ስለ ረጅም ርቀት ሚሳኤሎች መወያየታቸውን ፕሬዚዳንቱ ተናግረዋል። ሆኖም ግን አሜሪካ ነገሮችን ማባባስ ስለማትፈልግ መግለጫ ለመስጠት አልፈቀዱም። ከውይይቱ በኋላ ትራምፕ በማህበራዊ ሚዲያ ገጻቸው ዩክሬንና ሩሲያ ባሉበት ይቁሙ ሲሉ ጦርነቱ እንዲገታ አሳስበዋል። ትራምፕ ከዜሌንስኪ ጋር ከመወያየታቸው አንድ ቀን ቀደም ብሎ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር በስልክ ተነጋግረዋል። በቅርብ ሁለቱ መሪዎች ሃንጋሪ ውስጥ ይገናኛሉ ተብሎም ይጠበቃል። ዜሌንስኪ ቶም ሃውክ ረዥም ርቀት ተወንጫፊ ሚሳኤል እንዲሰጣቸው የሚፈልጉት የሩሲያን የኃይል አቅርቦት ለማዳከም ነው። ትራምፕ መሳሪያውን ለዩክሬን ሊሰጥ እንደሚችል ቢጠቁሙም በዋይት ሀውስ ውይይት በግልጽ ቃል አልገቡም። ትራምፕ ሚሳኤል መላክ በጦርነቱ ማባባስ ቢሆንም ጉዳዩ ለውይይት ክፍት ነው ብለዋል። ቶም ሃውክ ሳያስፈልግ ጦርነቱ በቅርቡ እናቆማለን ብዬ ተስፋ እናደርጋለን ይላሉ ትራምፕ። ትራምፕ ከሩሲያው ፕሬዚዳንት ጋር የተነጋገሩት ፑቲን ቶም ሃውክ ለዩክሬን ሊላክ ይችላል የሚል ስጋት ስለተፈጠረባቸው እንደሆነ የተጠየቁት ትራምፕ ሚሳኤል ሊላክ ይችላል ብሎ መፍራት ጥሩ ነው ሲሉ መልሰዋል። ዩክሬን ቶም ሃውክ ከተሰጣት በምላሹ ለአሜሪካ ሰው አልባ አውሮፕላን ወይም ድሮን እንደምትሰጥ ዜሌንስኪ ሲናገሩ ትራምፕ
ትራምፕ በፈገግታ ታጅበው አድምጧቸዋል። ትራምፕ የጋዛን የሰላም እቅድ በማረቃቸው ዘለንስኪን አመስግነው የዩክሬንና ሩሲያን ጦርነትም እንዲያቆም ጠይቀዋል። ዘለንስኪ ከውይይቱ በኋላ ስለ ቶም ሃውክ መወራቱ ሩሲያን ያስፈራ ነው ብለዋል። ፑቲን ከትራምፕ ጋር ለመወያየት የጠየቁት ከረዥም ርቀት ተወንጫፊ ሚሳይሎች ጋር በተያያዘ መሆኑን እንደማያውቁም ገልጸዋል። ዩክሬን መሳሪያውን ታገኝ እንደሆነ በጋዜጠኞች የተጠየቁት ፕሬዚዳንቱ የእውነት ይሆናል ብለው መልሰዋል። ፕሬዚዳንቱ ለአውሮፓ መሪዎች ደውለው ከትራምፕ ጋር የተነጋገሩትን ገልጸዋል። ሚላን ቢቢሲ ቅድሚያ የሚሰጠው የሰዎች ህይወት ማዳን ነው። ዩክሬን ደህንነቷን ተጠብቆ በመላው አውሮፓ የምንኖር ሰዎች ሰላም ማግኘት አለብን ብለዋል ዘለንስኪ። የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር እንዳሉት ከአውሮፓውያን መሪዎች ጋር የተደረገው ስልክ ውይይት ውጤታማ ነበር። ዩኬ ለዩክሬን ሰብአዊ እርዳታ መላክ እንደምትቀጥል ማክለዋል። ትራምፕ ለዩክሬን ቶም ሃውክ የመስጠት ፍላጎት እንዳላቸው ቢጠቁሙም ፑቲን መሳሪያውን መለገስ የአሜሪካና ሩሲያን ወዳጅነት የበለጠ ያሻክራል ሲሉ አስጠንቅቋል ይላል ቢቢሲ በዘገባው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።